በድለሽኛል እያልሽ አእምሮሽ ላይ በፈጠርሽ ወሬ እከት በይኝ። ዛሬ ነው እህቴ መሆን የሚታወቅሽ። ሰው ሲመጣልኝ ነው እህቴ መሆንሽ የሚታወቅሽ። ሰምተሽኛል አይደል? ማውራት ትችያለሽ። ከቤቴ ውጭልኝ። ያንስባት ነው መሞት ያንስሻል። አይገርምሽ? በፈጠርሽ ነው ማስጣለው። ታኛለሽ። እቤቴ ተመልሰሽ አትመጭም። ያላገኘሁት ፍቅር ነው። በሱ ላይ እየተበቀልኩት ነበር። ምን ካልከኝሽ በእኔ ምክንያት ፍቅር ተነጥቀሻል። ምንድን ነው ይቅር በለኝ የምትይው? ምን ሆነሽ ነው? ምን ሆነሽ? የምን ይቅርታ ነው? ምንድን ነው ይቅርታ? ቤት ውስጥ ካሜራ አለ። ሰማያለሽ? ስከታተልሽ ነበር። የተደበቀ ካሜራ አለ። ካሜራ አለ። የተደበቀ ካሜራ ያስገባው ነው። ከሷ ጋር ተነጋግረን ምን ስታደርጊ ነበር? እያንዳንዱ ነገር ምንም ሳደርግ አላየኸኝም። ደጋግሜ ነግሬሃለሁ። ከባሌ ጋር ማስረጃ ለምን እዘጋለሁ? ይሄ ባህሪሽ ነው ያልኩሽ አይደል? እንዲህ ስትጫወችበት የነበረው ይሄ ባህሪሽ ነው። እህቴ ስንከባከበች ስትይ ነበር። አሁን ገና እሷ አንድ ቃል ስታወራ ትቆጫታለሽ። ልቆጣት አስቤ አይደለም ግን እንዳደረገ ያደረሽኝ አንቺ ነሽ። ከባሌ ጋር ጋር ሶፋ ላይ ስባለጊ አዎ በእኔ ተጫዎች እንጂ ለምን ቀና ብለሽ ታየኛለሽ? ተጫዎችብኝ እንጂ እንዳሻንጉሊት በድለሽኛል እያልሽ አእምሮሽ ላይ በፈጠርሽ ወሬ እከት በይኝ። ዛሬ ነው እህቴ መሆን የሚታወቅሽ። ሰው ሲመጣልኝ ነው እህቴ መሆንሽ የሚታወቅሽ። ምነው እስከ ዛሬ ብቻ እናት ብለሽ አልነበር ስደነፊብኝ የነበረው? ዛሬ ሰው አለኝ ከጎኔ። አመሰግናለሁ ለእንክብካቤሽ። ባሌን በእኔ ቦታ እኮ በደንብ ተንከባከብሽልኝ። እንደኔ አንሶላ ተጋፈፍሽልኝ ከባሌ ጋር። ምንም አይቆጨኝም። አይገርምሽም? ከባልሽ ጋር እኔ ምን አደረኩ? ኧረ ምንም እንዳንቺ ባለጌ አይደለም። እናቴና ባሌ የት ያለሽን ስራ መልሽልኝ። የቱ ጋር ያለሽን ስራ ተጎልቶ መዋል የኔን ባል ማባለግ እሱ ነው ስራሽ? አንቺ አፍሽ ዝጊ። ለምንድን ነው የምዘጋው? ዛሬ ጮክ ብዬ እናገርሻለሁ። ሰው አለኝ። እሺ ታውራው ነገር እያወቅህ ትክክል ነው የምታወራው። ያደረግሽው ነገር ነው ትክክል ነገር የላትም። ውሸታም ናት። ማስረጃ አለኝ። የምታደርጊው ነገር ሁሉ ትክክል ነው። ደግሞ ብለሽ ትጫዋለሽ እንዴ? ዛሬ እኔ ነኝ አንቺ ነኝ የምታስፈትልኝ። አንቺ ነኝ የምታስፈትልሽ። ሰምተሽኛል አይደል? ማውራት ትችያለሽ። ከቤቴ ውጭልኝ። ያንስባት ነው ዛሬ እንዲያደረግሽኝ አይደለ? አንተ ዘደረሽ እገልሻለሁ። ስነ ስርዓት ያዥ። አንቺ ስነ ስርዓት ያዥ ነገርሻል። ስነ ስርዓት ያዥ። ዝም በይ። አንቺ ውሻ ሰራሽ በወንድ አስቀጠቀሽ። አዎ ገና ያንስሻል። መሞት ያንስሻል። አይገርምሽ? በፈጠርሽን ነው ማስጣለው። ታኛለሽ። እቤቴ ተመልሰሽ አትመጭም። አልተሳካልሽም። አላማሽ አልተሳካልሽም አይደለ? አንተ ሞክ ያቺ ውሻ እሰራላችኋለሁ። ገባ? አበዛችሁ። ወስጄ ነው እዛ ማስቀጠቅጥሽ። አንቺም ተይኛለሽ። ከዚህ በኋላ የሽኛ ብቻዬን አይደለሁም። አስገቡልኝ። ያንቺ አሻንጉሊት አይደለሁም ከዚህ በኋላ። አንቺ በተራሽ እዛ ትቀጠቀጫለሽ። አስፈላጊ እኮ ነገር ይሻላል። ስነ ስርዓት ነሽ። ስለኔ የምታወራው ነገር ስነ ስርዓት ናትዬ ደህና ነሽ? ናትዬ ተረጋጊ። ችግር የለም። ተረጋጊ። መታችሁት እንዴ? ተረጋጊ። አንቺ ልቀቂ። ናትዬ ደህና ነሽ? ለማቀፍ ትይዣለሽ። ናትዬ እንደዛ አይደለም። እኔ ላስረዳት። ለማንም ኬትም እያመጣችሁ ናትዬ ቆይ ላስረዳት። ናትዬ ላስረዳት። ቀደምም እንደዚህ ነው ስትል የነበረው አይደለ? እንደዚህ እያልክ እሷን እየጠየቅካት አንተ ምን ነበረ ከሷ ጋር የነበረህን ህይወት እንደዚህ ያበላሽው ምንድን ነው?
ታኛለህ። ምንድነው እዚህ ደረጃ ላደረከኝ ነገር ትጠየቃታለህ አይደለ? አንቺ ዝም አትይም እንዴ? አይበቃሽ? ትጠየቃታለሽ። ታኛለሽ። ፎቅ ላይ ናት መውረድ አትችልም ብለሽ ነው እስካሁን ስላልተሳካላት አላማዋ ስላልተሳካላት እኛማ ማስረጃ ይዘናል። እሷ ስታሰቃያት ነበር። ምንድነው የምናሰቃያት? እሷ ከሷ ጋር እየማገጥክ ነበር አይደል? ማንን ይማገጣው? አንተ ከሷ ጋር ሌላ ሀገር ሄዳ የማገጣችሽ ነገር አሳያችሁ። ናቲ ነው ማን ከማን ጋር ነው ማገጥ? ማስረጃ አለ። አንተ እሷ ማማገጥ ነው ማስረጃ አለ። አንተስ በኔ ማማገጥ ምን ማስረጃ? ማስረጃ ቪዲዮ አለኝ። ካሜራ ድብቅ ስለምን ቪዲዮ ነው ተራ? አንተ ሰውዬ ምንድነው ተራ? ቆይ ስልኬን አቀብሉኝ እያወጣ ሰላማሽ አንቺ ቪዲዮ ነው አይደል? ተፈልጊ ስለምን ቪዲዮ ነው? ማነች እቺ? ምንድነው ስታሽከራከረ የነበረው ማን ነው? ናቲ የዚህ ሰይጣን ተግባር ሊታወቅ ነው። ናቲ እስከዛሬ ቪዲዮ አስቀምጠሽ ነበር ካሜራ። ታዲያ ህይወቷ ልታጠፉ ዝም ብለሽ እስኪገርማ ተጠብቅ። አንቺ እህትሽ ነሽ ወይስ ምንድነው ይሄን መጨከን? አንቺ ካረግሽብኝ ነገር አንፃር እኔ ምንም ነፃ ለመውጣት ነው የሞከርኩት። አንተስ ምንድነው ይሄን ያክል? ለምን አትባልጉም? እኔ እኮ ስባልጉ አይቻችኋለሁ። የኔ ካሜራ ማስቀመጥ ብልግና ነው? ናቲ የኔ አዳምጠኝ። እችን ሴትዮ ተዋት። አንቺ ካሜራ ይዘን ስላላዝንሽ እንደዛ ሆነ። ናቲ የኔ ከማንም ጋር ማገጥኩም። ማን ነው እንደዚህ አይነት ወሬ የሚያወራልክ? አንቺ ስላረግሽብኝ እንጂ እንደዚህ አይነት ነገር ለማድረግ እንደማልፈልግ ታውቃለሽ። ግን አንቺ ከሴጣን ባሽ ይሄ ነገር ሲጀመር ባረገው እንኳን አይደለም በካሜራ በአደባባይ ቢታይ ምንም አይደለም። ናቲ የኔ ከማን ጋር ነው የማገጥኩት? ይገባሻል። እኔ ከማን ጋር ነው? ማስረጃ ጠይቂያት። እሷ ማማለጥ የገዛ እህቷ እሷ ስለነገረች ነው። የእሷ ዓላማ ምንድን ነው? አንቺ አብረሽ ማግጠሻ ከማን ጋር ማገጠች? ምን ስታረጋች ይችላል? ነበርሽ በቦታው ከማን አጣራሽ? ንገሪ። አሁን ሰው ስላላችሁ ታስፈራራው። ምንም ማስፈራራት አይደለም። እናንተ ካረጋችሁት በላይ ከምንም በላይ ማለት ነው። ምንም ምን የፈለገውን ባረገች እሷ ካረገች ናቲዬ በቃ ምንም ሰው ላረገች እኔ ፊት ለፊት ልስማ በቃ እሺ ንገሪ። ከማን ጋር ምን እንደማገጥኩ ማስረጃ ይሄን ማስረጃ ደግሞ ማለት ነው እሷን እንድትዋረድበት እልኳለሁ ለቤተሰብ ነው። ምንድነው የምትዋረደው? እንዲህ ካንተ ጋር እንደተኛች ለቤተሰብ ነው። በአደባባይ ያረጋዋለሁ። ምንም ማፍረበት ነገር የለም። ንገራቸው። እሺ ታዲያ ምን ፈልግ? ሌላ እኮ ለቤተሰብ ላይ ለእናት አባት ስላሳያችሁ እሺ ንገሪኝ። እኔ ከማን ጋር ነው ሰምኛለሽ? እውነቱን እሷ ከማን ጋር ስተኛ ይሻል። ለሱ ምን ብለሽ ነው የነገርሽው? ቅድስት ንገሪኝ። እሱን ምን ብለሽ ነው እንደዚህ የሸወድሽው? እንደዚህ ወደ አንቺ ሊመጣ ይችላል ምክንያት ምንድነው? ተናገሪ። እንደምትይ እኮ ነው ይኸውልሽ ቪዲዮን ቀጥታ ለእናትና አባትሽ አሳይቼ በቃ ኦኬ ነው ይሄ ሁላ ነገር ያደረኩት። ምንድነው እኮ ያደረኩት? ተናገሪ። ምንድነው? በቃ ወዲ ይቅርበኝ። ምንም ነው ቀርምልሽ። ለምንድን ነው ይቅር የምትያት? ይቅር ትበልሽ ራሷ እንደዚህ አምጥታጅ ያስደበደበች አይደል? ያደረገችው ነገር ቅድስት እኔ ማግጫለሁ። ንገሪኝ። እኔ ከሰው ጋር ማግጫለሁ? የት ነው ያየሻት? ተናገሪ። ይሄን ነገር ያወራሽበት ምን አስበሽ ነው? ሌላ ተጨማሪ ደግሞ ልንገርሽ እኛም ማናውቀው ሶሻል ባንቺ ቤት ምንም አናውቅም። መጀመሪያ የዚህ ቤት ጉዳይ ልፍታ ብዬ ነው እንጂ ማለት ነው። አንቺ የምትሄጂበት ጠንቋይ ለምን ጠንቋይ? ስለምን ጠንቋይ የምታወራው? ጠንቋይ እኛ ጋር ነው ተይዟል። ስከታተላት ነበር ስትወጣ እኔ የት ትገባለች ብዬ ተከታትዬ የምትገባበት ቤት አይቻልም። ምን ሰራለች ጠንቋይ? ገብቼም ሳይ ጠንቋይ ቤት እንደምትገባና ያንን ጠንቋይን ይዘህ ነው አንተ ላይ መድኃኒት እንደምታሰራ ነው። እሷን አይታችሁ እንደሆነ እንጂ እሷ እንደዚህ አይነት ነገር አታረግም። ወንድሜ ቅድስት ያንንም ማስረጃ ይኸውልህ ሰማኛለህ። ያምን አሳየኝ አለ ስከታተላት የነበረው ማስረጃ አለ። ቅድስት እውነት ነው። ቀጥታ አናግሬው ይኸው እዚህ ቤት ስትገባበት የነበረው ቤት ይሄ ቤት ገብታለች። ሲጀመር ደግሞ ማለት ነው ጠንቋዩን አስፈላጊ ከሆነ ይዘናል አምጥቼ ላሳይ ይችላል። ቅድስት ምን አድርገሽ? ይሄ ሁሉ ጉድሽን ለእናትና አባትሽ ተናግሬ ምንድነው ቅድስት ከቤት ውጭ ነው የሚያደርጉሽ ነው ንገሪኝ እንጂ ይሄ ሁሉ እንደዚህ አካል ጉዳተኛ ሆና እሷ ላይ ሁሉ ግስ ታርጊ እናት አባትሽ ምን ይላሉ? ላሳይ ቪዲዮ ልላክላችሁ እባክህን ተው። ምንድነው ንገሪኝ። እውነቱን ተናገሪ። ያምሩ ነው ይሄ ቪዲዮ ከደረሳት እናት ያ ምን ይሄ ቪዲዮ ነው? መጀመሪያ እናትሽ ቤት ትፈልጊ ከሆነ ተናገሪ። ቅድስት ምንድነው ንገሪኝ። የምን ጠንቋይ ነው? ችግር የለውም የሚያደርግሽው ነገር ግን ንገሪኝ። ምንድነው ንገሪኝ። እባክሽ እህቴ ይቅርትኛል። ምንድነው ንገሪኝ።
ስለምን ጠንቋይ ነው የምታወሩት? ተከታትዬ ደርሼበታለሁ። እዚህ ስትወጣ ተከታትዬ የት እንደምትሄድ የሆነ ጠንቋይ ጋር ትሄዳለች። ምንድነው መድኃኒት ባለቤትሽ ላይ መድኃኒት እያሰራች ቅድስት ናቲ ላይ መድኃኒት አሰርተሽ ነው እንደዚህ እንዲሆን ያደረግሽው? በቃሽ ቅድስት ሁላ ነገር የመጣው ባንቺ ምክንያት ነው። ቅድስት ናቲ ነው። ምንድነው ያደረግሽው? ምንድነው ታዲያ ባሌ ምን ያርግሽ? ምንድነው ለምን ከኛ ታቶጪም? ባንቺ ምክንያት ሁላ በሱ ከነ እሱ ነው እየተፈተነ ያለው ባንቺ የተነሳ። ምን አድርጌ ምን አድርጌሻለሁ? ከልጅነቴ ጀምሮ ስፈተነ ነበር። ያላገኘሁት ፍቅር ነው በሱ ላይ እየተበቀልኩት ነበር። ምን ካልከኝ? ባንቺ ምክንያት የተነሳው በእኔ ምክንያት ፍቅር ተነጥቀሻል? የምን ፍቅር ንገሪኝ። ምን ጎሎብሻል? ንገሪኝ። እሺ ምን አድርጌሻለሁ? ባልሽን ቀምቼሻለሁ? እኔ ከባልሽ ጋር ባግጫለሁ? ንገሪኝ። ቅድስት ምንድነው ያደረግሽው? ንገሪኝ። አንቺ ይቅር በለኝ። ሁላ ነገር ያደረኩት እሱ ነው። ምን አድርጌሽ? ለምን ምክንያት ንገሪኝ። ምንድነው ያደረግሽው? ንገሪኝ። ሁላ ነገር ያደረኩት መድኃኒት አንተ ማለት የራስልካለች ተናገረች። እሷ እኔ ላይ አንተ ላይ መድኃኒት አሰራች። ምንድነው ይቅር በለኝ የምትይው? ምን ሆነሽ ነው? ምን ሆነሽ? የምን ይቅርታ ነው? ምንድነው? ልቀቀኝ። መጀመሪያ አይደለም። ቆይ ተረጋጋ። አንተ በመሬት አርጋ በሁሉ ነገር ለስተው ነበር። ስለዚህ ተቀመጥና ተረጋግተን እናወራለን። እንደዚህ መፍትሄ ምን የሚመጣ ነገር የለም። አንተ ይቅር በለኝ እባክህ። ህይወታችንን ልናስተካክል እንችላለን። እባክሽ እኔ ከአንቺ ጋር ማለት አልፈልግም። እባክሽ ይቅር በለኝ። ናቲ ግን እሷ ማግጣለች ስላለች ካመንካት አይደል? እኔ ሰባት ዓመት ሙሉ የምታቀኘን እኔ አንዲት እህቴ መታ ማገጠች ስላለች አምነ ከሷ ጋር ሆንክ። ከሷ ይልቅ ናቲ እኔ ባንተ ነው ያሰብኩት። ባንተ ምን ማድረግ አስፈልጊ? አንቺ ችግር ካለብሽ ፊት ለፊት አትጠይቂያትም እንዴ? የምትፈልጊው ነገር ከልጅነት ጀምሮ ቆይ ቅድስት፣ እኔ ማወቅ እፈልጋለሁ። ምን አድርጌሻለሁ? ከልጅነት ጀምሮ የበደልኩሽ በደል አለ? ቅድስት ንገሪኝ። በድዬሻለሁ? ካጠፋሁ ይቅርታ ጠይቅሻለሁ። መልሽልኝ። እኔ በድዬሻለሁ? ቅድስት ዝም በል። እኔ አንቺን የምጠላው እናንተ ቤት ከመጣሁ ጀምሮ። ቅድስት አንቺ እኛ ቤት ስትመጪ እኮ ነው ያልተወለድኩም። ታውቂዋለሽ ደግሞ ቅድስት ነው ያልተወለድኩም። አንቺ ስትመጪ እኛ ቤት ከመጣሁ በኋላ ነው የተወለድሽው። እኔ አንቺ ከመጣሽ በኋላ ነው የተወለድኩት። ቅድስት እኔ እኮ እህቴ ነው የምትመስይኝ። ካደግን በኋላ ነው እህቴ እንዳልሆንሽ የተነገረኝ። እሺ ቅድስት ምን አድርጌሻለሁ? ምንሽ ነቻለሽ? ምንድነው? ቅድስት እኔ የተለየ ያደረኩሽ ነገር አለ? እነማዬ በእኔ ምክንያት ለእኔ አዳልተው ያውቃሉ? አያውቁም። ዛሬ እውነታውን የምናገረው ለናቲ ስል ናቲ ታውቂዋለሽ? ምንድነው ለናቲ የምትይው? ከኔ በላይ ናቲ ታውቂዋለሽ? ሲጀመር ለዚህ በህይወቴን ምንድነው? አንተ ልቀቀኝ። ምንድነው መጀመሪያ ካራዳ ከዛ ተረጋጋ። እንደሱ አይደለም። ይኸውልህ ገና ሚኒስትር ካለ ታወጣለሽ። ቆይ እንስማ። ተረጋጋ። ምንድነው ከዚህ በኋላ መስማት ይችላል? ሰበብ ትሆንባለሽ። እንደሱ አይደለም። ንገሪኝ። እሺ ምንድነው? ተረጋጋ። ምንድነው የምረጋጋው? ለምንድነው ነገሮቹ እንደዚህ በችኮላ ምንም የሚመጣ ነገር የለም። ችኮላ አይደለም። ሲጀመር እንድገላት ብቻ ነው የምፈልገው። ሌላ ነገር ለእናንተ ራስን ወጀት ይከታል። ናቲ እባክህ በቃ ይቅር በለኝ። ያመሳከለችው እኮ ዝም ብሎ ኑሮ አይደለም። ህይወቴን እኮ ነው ያመሳከለችው። ይገባኛል። ምን ሆነ ነው? ይገባኛል። ስለዚህ አንተ አሁን ተረጋጋ። ሲጀመር ያው ራሱ ቁጭ ብዬ ካንተ ጋር ማውራት ሌላ ነገር ነው። ተረጋጋ ማለት ነው። ሲጀመር ተረጋጋ። እባክህ ልቀቀኝ። ልግደላት። ተረጋጋ ናቲ ተረጋጋ። እሱን እንስማና ቆይ አንድ ጊዜ እያወጣጣኋት ስለሆነ ቅድስት መልሽ። ሌላ ምን ዝብት ያለሽ ንገሪኝ። ምን እንዳረኩሽ እንዲያረክሽ ብለሽ ንገሪኝ። ካላካ አስቀየምኩሽም ይቅርታ ልጠይቅሽ። እውነቱን የምትናገሪ ከሆነ ቪዲዮ እናጠፋለሁ። አይ የምትይ ከሆነ ግን ቀጥታ አሳያቸው። ተናገሪ። ምን እንደዚህ ማድረግ አስፈልግ? ምን ለምን በሷ ላይ እሱ ላይ ለምን ተጫወትሽ? ምን ፈልገሽ ነው? ብዙ የምፈልገው ነገር አለኝ ካንቺ። ምንድን ነው የምትፈልጊው ቅድስት? እሷን የምጠላው ከልጅነት ጀምሮ ከተወለደች ጀምሮ እዛ ቤት ከመጣችበት ጀምሮ። ለምን? ምን አደረገች? ምን አድርጌሻለሁ? ምን ተሻማችብሽ? ምን አድርጋ ነው? አብራሽን ያደረገችው አይደል? ምን እንደዚህ አይነት ደረጃ ውስጥ ከተለሽ? ቅድስት እኔ እኮ እወድሻለሁ።
ብትወጂ ኖሮማ አባትሽ እንደዛ አደርገንም ነበር። አገባሽ? ምን አረገ አባቴ እኮ ንገሪኝ። አባቴ ምን አረገሽ? ለናቲ ስናልኩሽ አሁንም ቢሆን ለናቲ ታረጊው አትሽን ያዢ። እሺ አፍሽ አትክፈች። አሁን ለናቲም ብለሽ አይደለም ለሷም ብለሽ አይደለም ለራስሽ ብለሽ ትናገሪያታለሽ። እምቢ ካልሽ ቪዲዮውን ነው የምልከው ቀጥታ። ስለናቲ ስለምናምን አለ የምታረጋት እያንዳንዱ ተናገሪ። ለዛት ለደሃ እናቴ ስል ሁሉንም ነገር አቀራለሁ። ለደሃ እናቴ አትበይ። አንድ አይነት እናት ነው ያለን። ያንቺ እናት ሌላ የኔ እናት ሌላ አታስመስል። ያንቺ እናት አይደለችም። እናቴ አንቺን አትወድሽም። አብሽን ዝጊ። አንቺ ጤነኛ አይደለሽም። ምን ያርግሽ? በፍቅር ያሉ ቤተሰቦችን ማጣላት ነው እድሜ ልክሽን ስራሽ። አሁን ደግሞ መጥተሽ አባትሽ እናቴ ትያለሽ። ምን ማለት ነው? አባትሽ አልሆነልሽም? አባትነት ነው ሰደኝ። ምን አረጋሽ? እሺ ምን ያርግሽ? ንገሪ። አንቺ ውስጥሽ ያለው ተናገሪውልሽ። ተመለሽ። እሷ እንዳንቺ አይነት አመለካከት የላትም፣ እንዳንቺ አይነት ቅናት የላትም፣ እንዳንቺ አይነት ተንኮል የላትም። አንቺ ያን ነገር ያደረግሽበት ዋናው መንስኤ ምክንያቱ ምንድነው? እሱን ትነግሪኝ እፈልጋለሁ። እንደዚህ ያደረግሽበት ምክንያት ምን ፈልገሽ ነው? ለምንስ አደረግሽ? እናቴ የወለደችኝ ሰው ቤት ምን ነበር የምትሰራው? እናትሽ ሰራተኝነት ሰው ቤት ሰራተኛ ነበረች። ተረጋግተሽ ተናገሪ። አሁን ከእሷ ጋር አይደለም ከኔ ጋር ነው። እናቴ በልጅነቷ ነበር ሰው ቤት ስትሰራ ነበር። ሰው ያሳለፈችውን እኔ ደግሜ ለማውራት ራሱ ለኔ ከበደኝ። እናቴ ያሳለፈችውን ነገር ብዙ ነገር ራሴን ሳቅ ነገርኛለች። እያደኩ ስመጣ ሁሉንም ነገር ነገርኛለች። ያሳለፈችው እኔን ለማሳደግ ያላየችው ነገር የለም። ሰው ቤት የገባችው በፊት ሀብታም ነበረች እናቴ። ሀብታም ቤት ነበር ተቀጥራ የምትሰራ ባሏ ማለት ነው። አግብታ ከዚህ በፊት እንደ ሰራተኛ እርሚዋ እንትን አሁን ወጣት ያለ እንትኗ ተድራ ነበር። ያው በኋላ እንደዚህ ያሰቃያት ነበር። ከዛ ያው ስቃው ሲበረታባት እንዲሁ ቀን በቀን ሲያሰቃያት ያው እሱ የሚገዛት የነበረው በብሩ ነበር። የዳሯት ማለት ቤተሰቦች የሰው ቤተሰቦች የዳሯት ሰውየው ሀብታም ነበር። የሰው ቤተሰቦች ደግሞ ገንዘብ የላቸውም። ያው በየሆነ ነገር ያስፈራራቸው ነበር። እሷን ካልዳሩለት ለራሳቸው ጤና ማገኙ ሰላም ማገኙ እና የሆነ ከአባቷ ጋር የሆነ ነገር ተናጣቸው መሰለኝ። ከዛ እሷ እንዳሩላት ከተዳረች በኋላ ሰውየው የሚፈልገው የነበረው እሷን ለማሰቃይ ነው። ይወዳታል፣ ግን ያው ከጊዜ በኋላ የሆነ ፍቅሩ ሲያልቅ ምናምን ማሰቃየት ጀመረ እንደነገረች ማለት ነው። እና እናቴ ያሳለፈችውን ነገር ሰው ገባች። ከጓደኞቿ ጋር ስትማከር ጠፍታ ያላት አማራጭ ሰው ቤት መግባት። ቤተሰቦቿ ጋር ብትሄድ አስጠጓት። ለምን ይገላቸዋል? ተመልሳ እነሱ ጋር ብትሄድ ይገላቸዋል። ያላት አማራጭ ሰው ቤት መግባት። ሰው ቤት ስገባ ያው እንደዚህ በሚሰራ ሰዓት ከባለቤቶቹ ከአሰሪዎቹ ልጅ አለ መሰለኝ ያው እንደ ባለቤት ማለት ነው። ከሱ ጋር ፍቅር ጀምራል። ፍቅር ከጀመሩ በኋላ ያው የሆነ እንትን የምትለው ነገር አለ። እዛው ቤት እየሰራች ሳታስብ ያው ከእንትስ በጣም ያስቸግራል ነበር ሰው ማለት ነው። እዛው ቤት ውስጥ ሳታስብ ተደፈረች። በማን የተደፈረች? በልጅ ነው ወይስ በሰው? በአሰሪው ልጅ። በአሰሪው ልጅ የተደፈረች ነው። እሺ። እና ሳታስብ ቀን በቀን የሆነ ህመም እየተሰማት መጣ። ሐኪም ቤት ሄዳ ስትመረመር እርጉዝ መሆኗን ታውቃለች። ያላት አማራጭ ቀን በቀን ብታለቅስ ምንም ሊመጣላት አልቻለም። ያው ከኑሮ የተነሳ እኔ ከወለደች ማሳደግ አይችልም። ቤተክርስቲያን እየሄደች መማፀን ጀመረች። ይቅር በለኝ ነበር የሚለዋች እኔ ልታስወልድ ማለት ነው። ለምን እኔ ከተወለድኩ ማሳደጊያው እንኳን ልታሳድግ እሷ ያለችው ሰው ቤት ያላት አማራጭ ከዛ ቤት ወጣ ጽዳት መስራት ጀመረች። ሰው ቤት ከጓደኞቿ ጋር ተቀበለ። እዛ
የቀጠረው ሰው ልጅ ጽዳት የገባችበት ያው እንደዚህ ስታለቅስ ሁሉ ጊዜ ያገኛታል። አንድ ቀን ይጠራትና ችግሯን ምን ነገረች? ማን የሷ አባት ማለት ነው። እሺ ከሷ አባት ጋር ነው የተገናኘችው እዛ ሰራ ነው ሲሰራ። አዎ እሺ ያው ጥሩ ይመስል ነበር። አጋ ስትል ሁሉንም ነገር ያሳለፈችውን ነገር ነገረች። እንደዚህ ምናምን ብላ ስነግረው እኔ እንዳታስወርድ ነገራት። እሱ እንደሚረዳት እንደሚደግፋት እሱ ቤት እንደምትሆን ሁሉንም ነገር ነገር ተስፋ ቆርጣ ነበር። ከዛ ለተለለት በቃ ተስፋ እያመጣች መጣች ለመኖር እንትን ማለት ነው። ከዛ ያው እሱ ቤት ገባች እንደ ሰራተኛነት። ከዛ ያው እሱን ታዩዋለች። ለምን ሰራተኝነቱን ትታ ከሱ ጋር ፍቅር ጀመረች። ከሱ አባት ጋር ማለት ነው። እያሉ ከሱ ጋር ፍቅር ጀመሩ፣ ተጋቡ። ከዛ እሷ መጣች፣ እኔ ተወለድኩ። እሷ ሳትመጣ ሳትወለድ ከእናቴ ጋር እኔ በቃ ማለት ሳይጋቡ በፊት እኔ ተወለድኩ። እኔ ከተወለድኩ በኋላ አንድ እህት ያስፈልጋታል ብሎ እሷ ተረገዘች። በፊት እሷ ሳትወለድ በጣም እንከባከበኝ ነበር፣ ጥሩ ፍቅር ይሰጠኝ ነበር። ለሱ የነበረኝ እንደ አባት ነበር። እኔ ከሌላ እንደተወለድኩ ራሱ እኔ አላውቅም ነበር። አሁን ነበር ማለት ከጊዜ በኋላ ነበር እናቴ ሲከፋት የምነግረኝ። አባቷ ጨካኝ ነው። አባዬን እንደዚህ አትበይ። ምን አደረገ? አንቺ አባቷ ጨካኝ ነው የምትይው ምን አደረገ? ምን ሲያደርጋይሽ? አንቺ አሳድጎሻል፣ እዚህ ደረጃ ደርሶሻል። በምንድን ነው ጨካኝ የሆነብሽ? ምን አደረገ? እሷን ለጅቶ አስራየ ወይስ ምንድነው? አንቺ ጌታ እኔ ገብቼ የነበረው የመንግስት ትምህርት ቤት ነበር። እሷ ከተወለደች በኋላ ግን የግል ትምህርት ቤት መማር ጀመረች። ለኔ የነበረው ፍቅር ሁላ ለልጁ አደረገ። ለሷ የሚገዛላት ልብስ፣ ለሷ የሚያደርግላት አልኳኳል ከሷ ጋር እየወጣ እየተዝናና ይመጣል። እኔና እናቴ ብቻ ነን ቤት ውስጥ የምናሳልፈው። እናቴ ሁሉ ጊዜ ታለቅሳለች። አንድ ልጇ እኔን ለሷ ብቻ የመከራ ልጇ ስለሆነ አሳዝናታለሁ። እኔን ስታይ ታለቅሳለች። ማንም እንዲነካኝ አትፈልግም። ለምን በመከራ ጊዜ የወለደች ልጇ ነው። ስለዚህ እሷን መጣላት የነበረው ከልጅነቴ ነበር። በዚህ የተነሳ ነው የጠላሽ። እናቴ ጋር ደውልልኝ ይደውልና ትምጣ። ምንድነው? ችግር የለውም። ለምን ተቀባጠሪ? እጠራታለሁ። ለምንድን ነው የሰው ስም በውሸት የምታጠፊው? መጥራት አያስፈልግም። አርጎት ቢሆን እውነትሽም ቢሆን ደስ ባለኝ። አንቺ ሲጀመር ማለት ነው እኔ ሁሉ ነገር እስከታሪ ድረስ ተጠብቄ ልስማ ብዬ ነው እንጂ ከሷም ልስማ ብዬ ነው እንጂ እኔ ሁሉም ደርሼበታለሁ። ያጣራሁት ነገር ነው። ገባሽ አይደል? አንቺ ሲጀመር ማለት ነው አባትሽ ለእናትሽ በችግሯ ሰዓት የደረሰላት ከዛ ችግር አንስቶ ቤት አስገብቶ አስጠልሎ አንቺ እንድትወለጅ አድርጎ ሌላ ልጅ ወልዶ እንደዚህ እየኖሩ እንዴት አንቺ አይምሮሽ ላይ ያመጣሽውን ነገር እኔ ከየት እንደሆነ እኔ አላውቅም። ማውሮ ነገር ሁሉ እውነት ነው አይደለም? አውቃለሁ። እናቴ ከዛ ነገር ውስጥ ሁሉ አንስቷታል፣ አውጥቷታል። አውቃለሁ። ለኔ ግን ማንም ለኔ የሚሆንልኝ ሰው የለም። አባቴ ለአንቺ ክፉ አልነበረም። አባቴ ለአንቺ ክፉ አልነበረም። አባታችን እሺ፣ አባታችን አትበይ፣ አባቴ በይ። ይኸውልሽ አንተ ጋር ለምን አባትሽ ማለት ነው በጣም አንቺ ሁለታችሁም እኩል ነው የሚወደው። እያንዳንዱ ነገር ከልጅነታችሁ ጀምሮ የሚገዛላችሁ አንድ ነው። ትምህርት ቤት የተማራችሁ አንድ ትምህርት ቤት ነው። ምንም ነገር ደርሼበታል። ታውቂያለሽ አይደል? ምንም አትሳሳት። ምንም አንቺ ትምህርት ቤት ከሰፈር አስተዋል። አንቺ በሰፈር ሰው በሚወራ ጤነኛ አይደለሽም። አንቺ ጓደኞች መጠየቅ ትችላለህ። ለኔ ምንም ያደረግልኝ ቤተሰቦችሽ ላደረጉልሽ ነገር ምስጋና የማታውቂ ሰው ነሽ። አንቺ በማህበረሰቡ ላይ ያለው ወሬ እየሰማሽ እንጀራ አባት እንደዚህ እንጀራ ልጅ እንዲህ በቃ ይሄ ነገር የማንንም ወሬ አሰማው ነው። ገባሽ? አንቺ አይምሮሽ በቃ ሌላ ነገር እንደዛ ከሆነ ለምን እናቴ ጋር አይደወልም? አንቺ ራስሽ ችግር የለውም። ለምን አትደውልም? እኮ አይደለም እሷ የምታምነው እሷ ስትመጣ ነው። ከዛ ምን አይነት አባት እንደነበር ሁሉም ይሰማል። እሱ ነው የምትፈልጊው? ለምን የሰው ክብር ዝቅ ታደርጊያለሽ? ላደረገው ነገር ውለታው ይሄ ነው። ለኔም ላንቺም ላደረገልን ነገር ይሄንን ነው የምንከፍለው። ንገሪ፣ ለአባታችን ይሄን ነው የምንከፍለው። አንተ አባትሽ ተረጋጊልሽ። አሁን እቺ ልጅ ማለት ነው ሕክምና ነው የሚያስፈልጋት። ተመልሰው ወደ ሰው ይመጣሽ። ስለዚህ በሰፈር ላይ የሚወራ ነገሮች እንደደረስኩበት ያው ነገር እንደዚህ ያደርጋል። ስለዚህ
አንቺ ህክምና ነው የሚያስፈልግሽ። እኔ ከቤት ያስወጣል። እንደዚህ አይነት ነገር ከቀጠል በዚህ ሁኔታ ከቀጠልሽ ማበልሽ ማለት ስለዚህ የኛውንም አማኑኤል ሰዳት እቺ ጤነኛ አይደለችም። ያደረኩትን ነገር ያንቺ የሆነ ነገር ለሞሳን ነበር ግን አይሳካልሽም። እሺ ዘላለም አይሳካልሽም። ምንም ታስጨርሺ ነገር የለም። ባልሽን ለመቀማት በየመታት ቤት ስዞርና ሰንከራተተ ነበር። ሰማክ አይደል ናቲ? ሰማክ አይደል? ያኔ ፍቅር ዝም ትላታለህ እንዴ እንደዚህ እያለች? አይገርምሽም? ዛሬም ነገም ያኔ ነው። እሺ ያንቺ መተት ምንም አይሰራም። ናቲ ሰማህ አይደል? አይምሮ ሌላ ነገር ነው እያሰበ ያለው። ህክምና ነው የሚያስፈልጋል። ናቲ ቆይ ተረዳኝ። ናቲ ሰማህ አይደል? ናቲ ሰማህ አይደል? ሁሉንም እውነት ናቲ ሰማህ አይደል? እሷ ናት እኮ ልታጣላ ማለች የገባችው። ናቲ ቆይ አትውሰደኝ እንጂ ቆይ ከናቲ ጋር እያወራሁ አይደል እንዴ? ናቲ ሰማህ አይደል? ናቲ ተነስ፣ ምንም አትሁን። ናቲ አንተ ምን አደረግከኝ? እና ይቅርታ የምጠይቀኝ ተነስ። ናቲ ተነስ። እንደሱ አይደለም ይቅርታ የሚጠይቀው እንደሱ አይደለም። ተነስ ናቲ፣ ያልተቀየምኩም። ተነስ ናቲ፣ ያልተቀየምኩም። በቃ ችግር የለውም። ምንም አላደረግከኝም። እሷ ናት መሀላችን የገባችው። ተነስ ናቲ። እንደዚህ ናቲ አንተ ማላረከኝ ናቲ፣ እኔ እኮ እወድሃለሁ እስካሁን ናቲ። አልተቀየምኩም። እሺ ናቲ፣ እሺ የበፊት ፍቅራችን ይመለሳል። እሺ በቃ እሺ ተረጋጋ። በቃ የበፊት ፍቅራችን ይመለሳል። ናቲ እሺ ሰማኝ አይደለ? ይኸውልህ እሺ ይሄ ሁሉ ነገር እንግዲህ አንተ ላይ ነው ሲደረግ የነበረው። እሺ ይሄ ሁሉ ነገር በመድኃኒት ነው። አንተ ላይ እንደዚህ የተደረገው አንተ ሆን ብለህ አስበዋለሁ። መተት አሰርታብህ ነው። በየመድኃኒት ቤቱ ሄዳ እንደዚህ አሰርታብህ ነው እንጂ ያ የነበረው ፍቅርማ ያለ ምክንያት እንደዚህ አይቀየርም። ናቲ እንዳይከፋክሽ እሺ። እኛ ጠንቋይ ጋር ሄደን ባናገርነው መሰረት በቃ መደረግ ያለበት ነገር አድርገናል። እሺ ጸበል እንሄዳለን። ምንም አያስፈልግም። ጸበል ትሄዳለህ፣ አብረን እንሄዳለን። እሷንም ፍቅራችሁ እንደነበረ ይቀጥላል። ናቲ ምንም አካለ ጎዶሎ በሆነም ግን ደስተኛ ነው። እሺ ማደርግ እሺ ናቲ፣ እሺ ምንም አካለ ጎዶሎ ይውኩትን ይልኝ አይደለክም። እኔ ጌታ አይደለክም ናቲ። አይዞህ ተነስ። በቃ ናቲ፣ በቃ የምትናገረው ነገር ካለ በልና ናቲ ትሰማኛለህ? የምትናገረው ነገር ካለ ተናገር። ለሷ የምትላት ነገር ካለ ተናገር። በቃ ያለውን ነገር ወደ መፍትሄው መሄድ ነው ያለብን። እሺ ምን ላድርግ? በቃ ያው ይሄ ሁሉ ነገር እንደዚህ የተፈጠረው ነገር ሳታውቀው አይደለም። ገባህ አይደል? እንደዚህ ነገር መቼም ይሄ ሰው አውቆ ወደ ገደል አይገባም ማለት ሳታውቀው ነው ይሄ ነገር የተፈጠረው። ግን እዛ ላይ ለሚያዩ ሰው ለምታረገው ሰው አውቀህ የምታረገው ነው የሚመስለው። ይሄ ሁሉ ነገር ደግሞ መድኃኒት ነው እንደዚህ የሚጫወተው በመድኃኒት ውስጥ ተጫውተው ነበር። ስለዚህ ይቅር መባባል ትልቅ ነገር ነው። እሷም ይቅርታ ብለሃለች፣ ይቅርታ አድርጋለሃለች። አንተም ያለውን ነገር አምናሃል። ከዚህ በኋላ ያለውን ነገር ሁለታችሁ አንድ ሆናችሁ ቀጥላችሁ ወደፊት መጓዝ ነው። ከእንደዚህ አይነት ነገሮች መጠንቀቅ ነው። በሁለታችሁ መሀል ምንም ነገር እንዳይገባ፣ ክፍተት እንዳይገባ መታገል መጠንቀቅ ነው። ሰው ደግሞ መቼም ካለፈው ትምህርቱ መማር ይችላል። አንተም ከዚህ በኋላ ምንም ነገር እንዳይገጥምህ ምን ማድረግ አለብኝ የሚለውን ነገር መወሰን አለ። አይዞህ እሺ ናቲ፣ አይዞህ እሺ፣ አይዞህ እኔ አለሁልህ። አመሰግናለሁ። ባሌ መለሳችሁ። አመሰግናለሁ። ችግር የለም። ኧረ አይገባም፣ ችግር የለም። እንግዲህ ውድ ቤተሰቦቼ የነበረን ቆይታ ይሄን ይመስላል። ባያችሁት መሰረት መልኩ ተጠናቋል። በጣም ከባድና በጣም ግራ የሚያጋባ ነገር ላይ ነው የነበርነው። ሁለቱም አንድ መሆናቸው፣ ሁለቱም ይቅር መባባላቸው ለኛ ትልቅ ነገር ነው። እንግዲህ እሷንም ወደ የሚያስፈልገው ሕክምና መስጠትና ክትትል እናደርግላታለን። ከጤናው አይደለምና ከማህበረሰቡ አንፃር ያለው ነገር አንዳንድ ክፍተት ነገሮች የሚወሩ በወሬ ነገር ነው እሷም እንደዚህ ልትሳሳት ቻለችው።
እሷንም ሕክምና አድርገንላት ክትትል አድርገንላት ወደ ጤናዋ እንድትመለስ እናደርጋለን። እንግዲህ የሁለቱም አንድ መሆን ለኛ በጣም ትልቅ ነገር ነው፣ ደስ ብሎናል። በቀጣይ ቪዲዮ እስክንገናኝ ድረስ ቸር እንሰንብት።